ሞገስ እኮ ነው። ምን ወይኔ ማለት ተበላው። አሁን ነው አስወጣኝ። ፖሊስ አዘለው ነው ከዚህ አስወጣኝ። አስወጣኝ ብያለሁ። አንተ ውሻ እየተበላሽ ክፉ ያስብሽካል። ተጫወተብኝ ማለት እኮ ነው። ብዬሻለሁ። አሁን እንክፈትልን። ፈታው ብያለሁ። አንተ ውሻ ፈታው። ክፈት ብያለሁ። አታሳብደኝ። ፈታው። ወይኔ ማለት ወይኔ ፈታው። ፈታው እባክህ ፈታው እያልኩ ነው። ብሩክ ሀገሩን ጥሎላት እስኪሄድ እስኪሳፈር እስኪበር ድረስ ትንሽ ብቻ ታገሽ። አንተ ውሻ ነህ። ሄሎ ለታ ፈታልኝ እያልኩ ነው። እንኳን ደስ አለ ሞጌ። ብሩክ ሄደ አይደል? ወፍ የለም ስለ ሁሉንም አልፎ ቦርዲንግ ገብቷል። አንተ ውሻ ፈታው። ፈታልኝ ብያለሁ። ኧረ በእናትህ ቆየ እኮ ቴክስት ካደረገልኝ ፕሌን ውስጥ እኔማ ተነስቶ ይሆናል። መሀሌት አብራኛለች። እንኳን ደስ አለሽ ልበላ? ኪድዬም በለኝ። ብሩክ እንዳለሽ እንኳን ደስ አለሽ ብሎሻል። እሺ ተውሻ አፍሽን አትክፈች። ለምዶብሽ ከሆነ ድጋሚ እንዳይለምሽ። ተውሻ እሰራላለሁ ሞገስ ጠብቀኝ። ተው ቆይ እናንተ የምትገቡበትን መኪና ሹፌር እንኳን እንዴት ማየት ያቀታችኋል? ምን አይነት እውሮች ናችሁ? ኤፍራታ ናታ። ኤፍራታ እኮ ናት ቅድሚያ ያየችው። ዝም በይ በእናትሽ አንቺ። ሰማዩን እንኳን እንዳላይ ትከለክለኛለህ? ቆይ እኔ ያልገባኝ ነገር ምን መሞት ፈልገሽ ነው እንደዚህ የተናገርሽ? መሞት ከፈለኩ እኮ ቆየሁ። በደንብ ስሚ። ከኔ ውጪ ለመኖር ባሰብሽ ቁጥር ከፊትሽ የሚጠብቅሽ ሞት ነው። ከዚህ ህይወት 10 ጊዜ ሞት ይሻለኛል። አንተ ደግሞ በህይወት ደስተኛ ሆነህ አታውቅም። መቼም ደግሞ ደስተኛ አትሆንም። እኔ ደግሞ በቃኝ። ሉላም እንዲህ አለች። የፀሐዩ ንዳድ ያጠቃት በብዙ ጠውልጎ የሚታይ የቅጠሏ ወዙ አንዲት ጽጌረዳ ቃሏን አስተዛዝና እንዲህ ተናገረች ለሰማይ ዳመና። ድርቁ በጣም ጎርቶኝ እየኝ ስንገላታ እባክህ ጣልልኝ የዝናብ ጠብታ ቶሎ ካላራስከኝ ጉልበቴ እንዲጠና ምንም ተስፋ የለኝ መሞቴ ነውና አለች ሉላ። ሞገስም እንዲህ አለ። አሁን መሄዴ ነው ለትልቅ ጉዳይ ስመለስ መጥቼ ሳልፍ ባንቺ ላይ አዘንብብሻለሁ ጠብቂኝ እያለ ምንም ሳይጥልላት መንገዱን ቀጠለ። ጉዳዩን ጨርሶ ቆይቶ ሲመጣ ያቺ ጽጌረዳ ስሯ ውሃ ያጣ እንደዚህ አስተዛዝና ጭንቋን ያዋየችው የፀሐዩ ንዳድ አድርቋት ቆየችው። እስኪ ጎርፍ ድረስ የወንዙ ውሃ ሙላት ወዲያው እንዲመጣ ዝናቡን ጣለላት። ግን ደርቃለችና አልቻለም ሊያድናት። ሳልደርስላት ቀረው አየሁ ጉድ እያለ ዳመና ጉዞውን ወደፊት ቀጠለ። ሰውም እንዲሁ ነው ጭንቁን እያዋየ በችግሩ ብዛት እየተሰቃየ ብዙ ጊዜ ኖሮ ቆይቶ ሲጉላላ የሚረዳው አጥቶ ከሞተ በኋላ ዘመድ ወዳጆቹ እንባ ያፈሰሱ ተዝካር ሊያወጡለት 40 ቢደግሱ ይህ ሁሉ ከንቱ ነው አይጠቅመውም ለሱ። እውነት ከወደደው ሲቸግር ሲጎዳ በህይወት እያለ ሰው ወዳጁን ይርዳ አለ ሞገስ። ይህንን የሚያለው ምንድነው እንግዲህ ሉላ አዲነኝ ሁለተኛ እዚህ ሰውዬ ጋር መሄድ አልፈልግም፣ እባክህ አሳልፈህ አትስጠኝ፣ ራሴን አጠፋለሁ፣ እሞታለሁ፣ ወይስ ይገለኛል ወይ እኔ በራሴ እጅ እሞታለሁ እያለች ስትለምነው ነበር። እሱም ከአቅሙ በላይ ሆነና እንደዚህ ከዝና ጋር ፊት ለፊት መጋፈጡ ላይ ቀር በዛን ሰዓት ፈርቶ አሳልፎ ሰጥቷት ስልኳንም ተቀምታ ባዶ ቤት ታጉራ ይሄው ዛሬ ደግሞ ይባስ ብላ ራሷን ከፎቅ ላይ ወርውራ
ሞገስም አሁን ለዲያማው እንዴት ነው የሚያኖረው? ብሩክ ሲመለስ ሌላ ካልዲያነች የእውነት ከባድ ነው። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? ያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ትርፍ ይበል እያልን ዛሬም በአዲስና በትኩስ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ታደርጉ ዘንድ በትህትና እየጠየቅን እንግዲህ ገጣሚዎቹም ጣል ጣል ያደርጓትን ግጥም በመሃል ጠብ እያደረግንላችሁ የሚመጥናቸው የነከሌን ታሪክ ይመጥናል ያልነውን የገጣሚዎቹን ፍቃድ ጠይቀን ጨማምረንላችኋል። እናንተም አበረታቱን። ምሳሌ ተከታታይ ድራማ በባለፈው ክፍል እንዴት ተመለከትነው እንግዲህ ብሩክ ልጁን ምሳሌን ይዞ ለመውጣት ተሯሩጦ ስንት ዋጋ ከፍሎ እንደምታውቁት ትናንት የሞትና የሽረት ቀን ነበር ለሱ። አንደኛ ወይ ይዞ መውጣት ወይ ደግሞ ገሎ መታሰር ወስኖ ቆርጦ ነበር። እናም ዳጣ ብሩክ ላይ እንደዚህ ክስ አንስተውበታል። ምናልባትም ከሀገር መውጣቱ ሊቀር ይችላል፣ ምን እናድርግ ብላ ለሞገስ አማክራው ስለነበር በጧቱ መኪና ተውሶ በራቸው ላይ የሪያድ መኪና መስሎ ቁጭ ብሎ ነበር። ብሩክም ጸልዮ ለልጁንም የልጅ አምላክ እርዳኝ፣ የዚች ንጹህ ወረቀት ህፃን ልጅ አምላክ እርዳኝ ብሎ ተማጽኖ እንዲሁም ደግሞ በወዳጅ ዘመዶቹም መልካም ምኞት ተሳክቶለት ወደ ኤርፖርት ሄዶ ነበር። ኤርፖርት ብሩክ ሲሄድ ማህሌትም ተከትላ ለማስቆም እየተሯሯጠች ሳለ መንገዱ በዚህ ነው አንዴ በዛ ነው እያለ ሞገስም ድራማ እየሰራባት ነበር። እነሷም እባክሩት አንዴ ሰው አንዴ አፈር እያረጋት አንዴ ስጮህበት አንዴ በትህትና ስታናግረው በስተመጨረሻም ቦሌ አራምሳ ወስዶ ቁጭ አርጓታል። ብሩክ ከሄደ በኋላ ነው ለወስድሽ የምችለው ብሏታል። ምክንያቱም መጀመሪያ ግን ኤፍራታ ያወቀች ፈርታ ነበር። እኔ በጣም ፈራው መንገድ ተቀየረ ብትላትም እስካሁን ስለጮህንበት በአቋራጭ ይዞ ሊሄድ ነው እያለች ነበር። አይጅሏ ማህሌት በስተመጨረሻም እንግዲህ እዛ ይዟቸው ሄዶ አንድ ቦታ ካቆማቸው በኋላ ብሩክ በረራውን ሳይጨርስ አንቺ በጭራሽ ልትሄጃችን ብሎ ሰርፕራይዝ ሲያረጋት በሩን ቆላልፎ ስለነበረ ምንም ማድረግ ስላልቻለች ዳጣ ደውላ ብሩክ ተሳካለት ሄደዋል በረሩ ስትለው እንኳን ደስ አለሽ ተሳክቶልኛል ሄጃለሁ ብሎሻል ብሩክ ብሎ ነበር የመኪና በሩን ከፍቶላቸው እዛው ቁጭ አርጓቸው እሱ የመጣው። ማህሌት አስፋልቱ አልበቃት ብሏል። ጉድ ያረገኝ ገደለኝ አዋረደኝ እያለች ነበር። ምድር አልበቃት ብሎ ያዙኝ ልቀቁኝ ስትል ማህሌት ኤፍራታ መጀመሪያውን ፈርቼ ነበር ብዬሽ ነበር፣ አንቺ ሁሌ ተሸናፊ ነሽ አሸናፊ አትሆኝም እያለቻን ነበር። እና ሞገስም በዛን ቀን ደስ ብሎታል። አንቺ አሸናፊ የምትሆኚው ዛሬ ተሳክቶልሽ አስቀርተሽው ቢሆንም ብሩክን እኔንም ያሸነፍሽ ዛሬ ነበር። ለዚህ መጥፎ ስራሽ እምበቀልሽ በዚህ መልክ ነው። ከዚህ በኋላ አንቺን እምበቀልሽ እንደዚህ ነው እያለ እዚያው ፊት ለፊቷ ተጋፍጧት ነበር። እናም ጉድ ያረገኝ እገለዋለሁ እያለች ስትፎክር ቆይታ እንደምንም ያዙ ይልቀቁኝ ተብላ ወደ ዝና መታለች። ዝናም ስህተቱ ያንቺ ነው፣ መሞከር የማይችለውን ሁሉ ስንት ነገር ታግዬ እዚህ አድርሸልሽ ነበር፣ ጥፋቱ ያንቺ ነው ብትባልም ኤፍራታ ናት እንጂ እኔ አይደለሁም ብላ ነበር። ስህተትሽን መኝ፣ ይሄ ያንቺ ነው፣ እኔ ማድረግ ያለብኝን ሁሉ አድርጌያለሁ ብሏታል። እሷም በስተመጨረሻ ጥፋቱን አምና አንተም ሁሉንም ነገር አድርገሃል፣ ከዚህ በኋላ ግን የኔ ነው፣ ግን ሽንፈቱ ደግሞ የሁላችንም ነው ብላ ነበር። እኔ ምንም አልተሸነፍኩ፣ ሞገስን እንዴት ማጥፋት እንዳለብኝ ያውቃለሁ፣ አንቺ ግን በተቻለ መጠን የማዝሽን ነገር ቶሎ ማድረግ አለብሽ ብሏታል። ዳጣና ሞገስም ተገናኝተው ሞገስ የደስታው ቀን እንደሆነ ተናግሯል። ዛሬ የምተክስበት ሳይሆን የደስታ ቀን ነው ብሎ ማህሌትንም እንዴት እንዳረጋት ተናግሮ ነበር። ዳጣና ቅድስትም በጭፈራ ቤቱ ድምቅ አርገውታል። በጣም ደስ ብሏቸዋል። ከዚህ በኋላ ደግሞ ስለቴን አስገባለሁ፣ እናም ደግሞ ቀጤማ ጎዝጉዤ ምሳሌ ዲና ስትመጣ ቀበላታለሁ፣ ፈጣሪ እርዳን እያሉ በደስታ ቤታቸው ሞልቶ ግን እኮ ለዚህ ሁሉ ዋጋ ከሁላችንም የከፈለው ሞገስ ነው ብለው እሱንም አስታውሰውታል። ፈጣሪ ውለታውን ይክፈለው፣ ሌላ ምን እንላለን ብለው ወደ ቤት ምሳ እንዲመጣ ነግራት ዳጣ ሂዳ ያገኘችው እንደዛ ነበር። ግን ደግሞ ዳጣና ሞገስ ቀኑን ሙሉ ሲዞሩ አብሯቸው እየዞረ የሚከታተላቸው ሰው ነበር። ምክንያቱም ሞገስን ልታስገድል ማለት ነው ማህሌት። በስተመጨረሻም ዞሮ ወደ ቤት መሄድ ያለብን፣ ቤት ምሳ መብላት አለብን አብረን፣ ብሩክ የለም ብላ ጎትታ ወደ ቤት ይዛው ሄዳ ቤት ውስጥ በደስታ አሳልፈዋል። ምሳቸውንም እየሳቁ እየበሉ በዛ ላይ ቅድስትንም ባል አግቢ እንጂ እንግዲህ እየተባለች ዳጣም ባላላት ብላ ነበር። ስለ ሰውየው ማንነት ግን አልተናገረም። ግን እስከ ዛሬ ድረስ እንዴት አላስተዋወቅሽንም ማን ነው እያለ ነበር።
ሞገስም በቀጣይ አንቺ ነሽ ስትባል ዳጣኔ እንዴት አድርጌ ነው የማገባው? ማንን አውቃለሁ? ወንድሜ ቢሆንስ እሰጋለሁ። እኔ ማንንም እንትን ማለት አልችልም እያለች ነበር። ግን ሞገስ የዳጣን ቤተሰቦች አፈላልጎ እንደሚያገኝላት ከእናቷ ጋር እንደሚያገናኛት ቃል ገብቶላታል። አሁን ላይ ስራው እሱ ዳጣን ቤተሰቦቿን ማፈላለግ፣ ጎዳና ላይ ተጥላ ያሳደጓትን ሰዎች አካባቢ ማፈላለግ እንደሆነ ቆርጦ ወስኖ ተነስቷል። ዳጣን በዚህ ተስማምታ ደስ ብሏታል። ዳጣ በሳቅ የሸፈነችው በጣም ብዙ ብሶት አላት። አሁን ላይ ማልቀስ አብዝታለች። ዳጣ ስትስቅ አንድም ቀን ክፋት ወይም ደግሞ የከፋት የባሳት አትመስልም። ነገር ግን በሳቅ እየደበቀችው ነው። አሁን ላይ ግን እያቃታት ማልቀስ አብዝታለች። ሞገስም በተደጋጋሚ ቃል ገብቶላታል። ቤተሰብሽን ታገኛለች አይደለም፣ እናትሽን፣ አባትሽን፣ እህት፣ ወንድም፣ አክስት፣ አጎት ብዙ ይኖርሻል ብሎ ቃል ገብቶላታል። እንዲህም ሲላት ተጽናናለች። ሞገስን ቅድስት አግቢው ብላት ነበር። ቅድስትም እኔ በዚህ መልክ አስቤው አላቅም ለምን አቻጀነችኝም ስትላት ወንድሜ ቢሆንስ ብላ ነበር። ቤተሰቦቿን አለማወቋ ዳጣ ይሄን ያህል ተጽዕኖ ፈጥሮባታል። ምክንያቱም እከሌን ባገባ እንደዚህ ቢሆንስ፣ እከሌ እንዲህ ቢሆን ይሄ ቢሆንስ እያለች በጣም ብዙ ስጋት ፈጥሮባታል። እናም እንግዲህ ሞገስም ይሄንን ጭንቀቷን በተመለከተ ቤተሰቧን እንደሚያፈላልግላት ቃል ገብቶላታል። ብሩክም እኮ ምሳሌ ታክማ ዲና ከመጣች በሱ ስም ልጠራ ቃል ገብቶልኛል። ዳጣ ብሩክ እባላለሁ እያለች ነበር። ዳጣ የሚለውን የስም ስያሜ ራሱ ለራሷ እንደሰየመችውም ተናግራ ነበር። እናም እንግዲህ በዚህ ሁኔታ ላይ ሳለ ኤፍራታና ማህሌት አሁንም ተሸነፍሽ፣ ይሄ ሰውዬ ግን አላምነውም፣ መጠቀሚያ እያረገሽ ይሆናል እያለቻት ነበር። ነገር ግን ዝና በጭራሽ መጠቀሚያ እንደማያረጋትና ብር እንደፈለገች እንደሚልክላት በዛ ላይ ደግሞ ቤቱንም እንደሚገዛላት ቃል እንደገባላት ትናገራለች። ግን ሞገስን ልገሉት ነው እያለቻት ነበር። ልናስወግደው ነው የሚባለው። ሞገስ በሱ ነው ይሄ ሁሉ የራቁት ቪዲዮ ቢላክብኝ በሱ፣ አሁን ብሸነፍ በሱ፣ ይሄ ሁሉ የሚያረጋኝ እሱ ነው ብላለች። ኤፍራታ ግን የሰው ነፍስ ማለት ግድያ መኖሩን የደገፈች አትመስልም። ነገር ግን በሐሳቧ ተስማምታ በሷ ስር እስከኖረች ድረስ የሚደረገውን ነገር ሁሉ ታውቃለች። መቼ ነው የምትገሉት ታዲያ ብትላትም ይሄን ቀን አልተባለም። ነገር ግን አንድ ቀን መወገዱ አይቀርም በዚህ ሰሙ እያለች ነበር። የሚከታተሉት ሰዎች ጋርም ሲያወሩ ሁሉ እየሰማች ነበር። ኤፍራታ ግን የምትወደው ሰው ሲገደል ዝም ብላ ልታይ ነው ወይ ለሞገስ አትነግረው ወይ ደግሞ እንዲህ ሊሆን ነው ማለቷን መጠየቋንም አታቆም። የቤት ኪራይ ትከፍልኛለች ስትላትም አይደለም የቤት ኪራይ ከቤት ኪራይ እንደምታወጣት ሁሉ ነግራታለች። እናም አንቺ አጉላጉል ጻድቅ ድሮም የሚያጫውትሽ ድሮም 7000 ብር ነው አሁንም 7000 ብር ነው ደሞዝሽ፣ ምን ለውጥ አለሽም እያለቻት ነበር። ግን ይቅርብሽ፣ ይሄ ሰው ደስ አላለኝም። ዝና እሱ ሲፈልግ ብቻ ነው ስልክ የሚያነሳላት፣ ካልፈለገ ለማህሌት ስልክም አያነሳላትም። ስለዚህ ቢቀርብሽስ ብላት ነበር። እሷ ግን ለምን ይቀርብኛል ብላ ወስናለች። እናም እንግዲህ በስተመጨረሻ ዝና ወደ ቤቱ ሲሄድ ዝናም ወደ ቤቱ እየሄደ ሳለ ሉላም በረንዳ ላይ ሰማውን አየሩን እያየች ነበር። ከሞገስ ጋር ከተገናኘች በኋላ ስልኳን ተቀምጣለች። የቁም እስረኛ ሆናለች። አውልቃው የነበረውን ጥቁር ልብስ አሁንም መልሳ ለብሰዋለች። እናም ዝናም ሄዶ ምን ልታረጊ ነው ቢላትም አየሩን ሰማውን እንኳን ለመልከት እንጂ ሰው ናፈቀኝ፣ አየርም ናፈቀኝ፣ ቢያንስ ፀሐይዋን ለያት እያለችው ነበር። ለመጀናጀን እንዲመችሽ ነው ቢላትም እናሷም አረ ሰው ናፈቀኝ፣ አሁን አንተ አፍቃሪ ነህ እስረኛ አደረከኝ እኮ እያለችው ነበር። እናሱም ለመጀናጀን አሁንም ወተሽ ለመሄድ እያላት ነበር። ከዚህ ሁሉ አታሰቃይኝ፣ ግዴለኝና ገላግለኝ ብትለውም በጭራሽ አልገልሽም፣ እንደምወድሽ ታውቂያለሽ አይደል? ከኔ ውጭ መኖር ባሰብሽ ቁጥር ሞትሽን እያፈጠንሽ ነው የምትሄጂው። በጭራሽ ከኔ ውጭ ሌላ ሰው ጋር አንቺ ልትኖሪ አትችይም እና እባክሽ እያላት ነበር። እሷም አይ ገላግለኝ ብለዋለች። እስቲ እወድሃለሁ በይኝ፣ እወድሃለሁ ስትይኝ እኮ ልቤ ቅልጥ ይላል እያላት ነበር። በጣም እጠላሃለሁ ብለዋለች። በዛሬው ሉላ አምርራለች። በጣም ነው የምጠላህ፣ ታስጠላኛለህ፣ እንኳንም ልወድህ ብለዋለች። እሱም ጠጥተሻል እንዴ እያላት ነበር። አልጠጣሁም፣ ከዚህ ሁሉ ገላግለኝ፣ መሞትን እኮ ስፈልገው የኖርኩት አሁን አይደለም። ሞገስ ምንም አላደረገም፣ እሱን ተወው። እኔን ግን ከፈለክ ግዴለኝ፣ እንደፈለክ አድርገኝ፣ ሞትን ደግሞ ፈልገዋለሁ፣ ካለሁበት ኑሮ አይብስም ስትለው ጠጥተሻል መሰል በዲፍረት ነው። አዎ አልወድህም፣ በጣም እጠላሃለሁ፣ ራስ ወዳድ ነህ፣ ደስተኛም አትሆንም፣ መቼም አትደሰትም ስትለው ይዞ በጥፊ ያከናንቧታል። ከዛም በኋላ መልሶም ላለመምታት እሷን ግድግዳው ጋር ያዙኝ ልቀቁኝ ሲል ሉላም በፎቅ ላይ በደረጃው ላይ ራሷን ወርውራለች።
ሉላ ትሞት ይሆን ወይስ ትተርፋለች? ሞገስስ ምን ሊውጣው ነው? ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ